ምን አባሽ ብለሽ ነው ያቃጠልሽው? ነው ወይስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር? አደይ ላንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? ቆይ እሺ ምን ባደርግ ነው አደይን ሐሳቧን ላስቀይራት የምችለው? አደይን እኮ እኔም አንተ ምን? ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማቸው? እኔ አደይን አፈቅራታለሁ። ምን? አዎ አልፈልግም። አደይን መተው አልፈልግም። እወዳታለሁ። እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር የምታወዳድሪው? ከዛሬ ጀምሮ አብረን እንሆናለን። ፍቅሬን ተቀብለኝ ነው? አዎ ፍቅር ተቀብዬሻለሁ። ወንድሞቼ ናችሁ ያልሽ ምናምን አሸፋፍኝሽ ነገሮች እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። እንደመለከተኝ አረቶ ዴቭ ምን እያደረክ ነው? ካሁን በኋላ እኔን ተዳፍሮ አጠገብሽ እንዳይደርስ እያስጠነቀቅኩት። ቆይ አንተ ለምን ራስ ወዳድ ትሆናለህ? እሱም እኮ አደይን እንዳንተ ያፈቅራታል። እንደራስ ነገሮችን ለምን አታስብ? ይሄ ሁሉ አበባ ለምን ተቀበልሽ ብለህ ነው እንደዚህ የምታሰቃየው? ዴቭ በጣም ታሳፍራለህ። እሺ አደይ አሳፈራለሁ አይደል? እኔ ግን ማንንም አጠገብሽ እንድረስ አልፈልግም። ጭራሽ ብሎ ቤት ድረስ አበባ ይዞ ይመጣል። ቆይ ለሷ በመጣላት አበባ አንተ ምን አገባ? ኧረ በእናትሽ አደይን ሰው ያንደበይልን እንዴ! ማናችሁም በእኔ ምክንያት እንድትጣሉ አልፈልግም። እኔም ካሁን በኋላ ኪንጎ አደይን አይኗን እንድታዩ እንኳን አልፈልግም። ኧረ እባክህ ደፋር! ምን አይነቱ ደፋር ነው በእናታችሁ እንዴ! በቃ ይኸውልህ አደይ ላንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነግራቸዋለች አይደል? በቃ ምን አዲስ ነገር አለ? ሁለታችሁም ለሷ አንድ ናችሁ። ኧረ ተው በመጠለ ነገር አትጣሉ። ቆይ ምን ነክቶችኋል? ይኸውልህ ዴቭ የእውነት በጣም እያስቀየምከኝ ነው። ብትጠነቀቅ ይሻላል። ምን ልታመጣ ነው? በቃችሁ። አደይ አትናደጂ። በቃ ይቅርታ የኔ ጥፋት። ይሄ ደግሞ ምን አጥፍተው ነው ይቅርታ የምትጠይቀው? ድሮም እዚህ አንተ እየተሽለጠለጥክ ነው እኔን እዚህ የምታስንቀኝ። ቆይ ለምን አትረጋጋም? እኔ ሁለታችሁንም ከወንድምነት በዘለለ በምንም መንገድ ያቻችሁ አላውቅም። ዴቭ ኪንጎ ደጋግሜ እነግራችኋለሁ። እኔ አሁን ምንም የምለውጠው ነገር የለኝም። አደይ እንድትጨነቂ እኮ አይደለም ደስተኛ እንድትሆን ነው አበባውን ያመጣሁልሽ። ቆይ አደይን እንዴት ብታስባት ነው አንተ አበባ ይዘህ መተህ ትደሰታለሽ ብለህ የገመትከው? በዚህ አበባ ነው አይደል አንተም የደበራችሁ? ኪንጎ ከዚህ በኋላ ካንተ ምንም ነገር አልቀበልም። ይሄንንም የተቀበልኩ እንዳይደብር ብዬ ነው። ግን ተሳስቻለሁ። መቀበል አልነበረብኝም። ዴቭ አንተም ብትሆን የፈለኩትን የማድረግ መብት አለኝ። ለምን ተቀበልሽ ብለህ ሊደብር አይገባም ነበር። እሺ ቆይ አደይ ላስረዳሽ። ተዋት በቃ እስክትረጋጋ ድረስ ጊዜ ስጣት። ይሄ ሁሉ የሆነው ደግሞ በእናንተ ነው። እሺ ራስ ያረከውን ነገር ረስተህ ሰው ላይ ለመፍረድ አትቸኩልሽ። ወይኔ ምን ሳረጋኝ እንዴ? ቆይ ምን እያደረጋችሁ እናንተ ሰዎች ያማችኋል እንዴ? ዳይመንድ አሰሚውም የሚናገረውን እኮ ያቅም እኮ። ዴቭ ናንቺ ሰማለ ጠብቁሽ። ዴቭ አቦ በእናትህ አታስፈራራን። አንተ ነህ ደግሞ እዚህ እስቲ እንደው በእናትህ ሲያስጠላ። አደይ እንዴት ነሽ? የት ነበርሽ? ለሊ ልሸኛት ሂጄ ነው። አንተ ደህና ነህ? ደህና ምን እንደዚህ እኮ ደህና። ቆይ ግን አንቺ ምን ሆነሻል? ከፍቅር ጋር ተጣላችሁ እንዴ? ኧረ አልተጣላንም። እንደዚሁ ተረብሼ ነው። ዴቭ የት ነው? ውጭ ነው ያለው። ባይሆን አንተ ምን እየተሰማ ነው? አደይ ማንን ማመን እንዳለብኝ ራሱ ግራ ገብቶኛል። ሁሉም ነገር ድብልቅልቅ ያለብኝ። አሁን ማረፍ ነው ፈልገው። ይሄም ቀን ያልፋል። ስብራትን የምጠግን ጥሩ ሚስት ፈጣሪ ይሰጣል። እንደዛ ነው ብለሽ ነው? አዎ እርግጠኛ ሆኜ የምነግርህ ነገር መገፋትህን አትጥላ ባርኮት። አንተ ሰው ካልገፋ ሰውን ካላስቀየም ካንተ ምንም አትሆንም። ፈጣሪ ደግሞ ላንተ የሚሆነውን ነገር ሁሉ ይሰጣል። እሱንማ ምን ብዬ ከተቀበልኩ ቆየሁ። አደይ ባለፈው እንደነገርኩሽ የእናቷ ጉዳይ የእውነት መስሎኝ ነገሩን ላስጨርስላት ነበር እንጂ የኔና የሷ ፍቅር ካበቃ ቆይቷል። ራስህን እንዲህ ብለህ ካሳመንክ የተፈጠረው ነገር አይጎዳህም ባርኪ። አንቺ ጋር ምን አዲስ ነገር አለ? ምንም የለም ባርኮቴ። አባቴ ማየን በየቀኑ ካላመጣሻት እያለ እየሄደ እየረብሻት። እኔም እዚህ አይደለሁ ምን ሆናለሁ? ደህና ነኝ። እድሜ ለዴቭና ለዳይመንድ። እነሱ ባያመጡኝ የኔ ህይወቴ ተበላሽቶ ነበር። መሞሸሬ ቀንም ደርሶ ነበር። ተይ እንጂ አደይ እንደሱ አትበይ። እኔ ከጎንሽ እያለሁ መቼም ቢሆን ችግሩ ስገቢ ዝም ብያለሽ። አይ ባርኮት አንተን ፍቅርን አልቀበልም ካልኩ ቀን ወዲህ መቼ አሳስቦ ጠይቀኝ ታውቃለህ? እኔማ ምን አድርጌው ነው እስክል ድረስ የኔ ነገር ረስተህ እኮ ስለ ቤዛ ብቻ ነው የምትጨነቀው። እባክሽ አደይ እንደዚህ እያልሽ አትፍረጅብኝ። ያው የቤዛ ጉዳይ እኮ እንዲሁ ዝም ተብሎ የሚታለፍ ነገር አልነበረም።
የግድ ላግዛት ይገባ ነበር። ለእሷ ስል ስራ ቢዚ ሆንኩኝ። ቤተሰቦቿንም ሂጄ ማግኘት ነበረብኝ እንጂ አደይ ሁሌም ቢሆን ካይመሮ የተሻታቂም። ባርኮቴ የነበርክበትን እኮ እረዳለሁ። እንኳን ፈጣሪ ጠበቀ። አመሰግናለሁ አደይ። አንቺና ፍቅርም ታርቃችሁ ተስማምታችሁ ቤት ውስጥ ስትኖሩ ቤቱም ሰላም ሆኗል። ለዛም አመሰግናለሁ። እንደዛ ነው ብለህ ነው? ታዲያ አደይ በፊት እኮ ከፍቅር ጋር ተስማሙም ነበር። በዛ ነገር ደግሞ እኔ ሁሌ ነበር የምሳቀቀው። አሁን ግን ተስማምታችሁ ስትተጋገዙ ሳያችሁ ደስተኛ ሆኛለሁ። አንቺ ራሱ የፍቅር ባህሪ መለወጥ አልገረመሽ? ምን ነው ዝም አልሽ? አይ ምንም በቃ ነው ልገባ። ዴቭ ቆይ ለምንድን ነው እንደዚህ ስሜታዊ የምትሆነው? ይኸውልሽ ላሊ እኔ ሁሉም ነገር እየሰለቸኝ ነው። አደይ ደግሞ ይሄን ነገር ልትረዳልኝ አልቻለችም። ዴቭ አደይ እኮ ይሄንን ነገር ሳትረዳ ቀርታ አይደለም። ደግሞ አደይ ምንም ጥፋት የለባትም። እሱማ የኔ ጥፋት ነው። ቆይ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይ አሁን ላይ የራሱ ነው ችግሮች ያሉባት ልጅ ናት። ደግሞ ችግሮቿን ከጎኗ ሆኖ አይዞሽ እያለ የሚደግፋት ሰው እንጂ ለምን እንዴት እያለ የሚያስቸግራት ሰው አትፈልግም። ዴቭ አንተም ተረዳት። ካጠገቧ ለመቆምም ከወድል እየሰጠችኝ አይደለም። አንተ የምትቀርባት ፍቅሬን ከተቀበለችኝ ብላ አስበህ ከሆነ ዴቭ የምታደርገው በሙሉ ስህተት ነው። በጣም ተሳስተሃል። እስኪ ለሊ ይሄን ነገር አድርግ ብለሽ ንገሪ። ቀረበችኝ ስለ ርቃ አገኛታለሁ፣ እራቀችኝ ስል ደግሞ ትቀርበኛለች። እኔ እኮ ግራ ተጋባው። የአደይን ፍላጎት እኮ የምታውቀው ነበር የሚመስለኝ። አደይ እናቷና እህቷን አመታ እዚህ በነፃነት ማኖር ነው የምትፈልገው። እስከዛ ድረስ ግን አንተ ከሷ ምንም ሳትጠብቅ ልታግዛት ይገባል። ይገባኛል ታፈቅራታለህ፣ ግን የሷን ፍላጎት መጀመሪያ ማስቀደም አለብህ። ነገሮች ከተስተካከሉላት በኋላ ምናልባት ስለራሷ ስታስብ ፍቅርን ትቀበል ይሆናል። እሺ ለሊ እስከ መቼ? የምትፈልገውን ነገር አድርግ፣ ለራሷ ማሰብና መኖር እስክትጀምር ድረስ። እሺ ለሊ እጠብቃለሁ። እሷ እንድጠብቃት ምንም ተስፋ ባሰጠኝም እጠብቃታለሁ። ዛሬ ለምን ኪንጎ አበባ ሰጠሽ ብለህ እንደዛ ማለት አልነበረብም። ዳይመንድም እንዳለው እሱም ልክ እንዳንተ ያፈቅራታል። ለሊ አደይን የኔን ያህል ማንም ሰው ሊያፈቅራት አይችልም። እሱ ቢያፈቅራት ኖሮ ደግሞ በግዴታ ወደ ቤቱ ወስዳትም ነበር። ለማንኛውም ዴቭ አንተ በተቻለ መጠን አደይን ተንከባከባት። ከማናችንም በላይ አደይ አሁን ፈተና ላይ ያለች። አባቷ አለ፣ የእናቷ ጉዳይ አለ፣ እዚህ ደግሞ ፍቅር አለች፣ አንተ አለ፣ ኪንጎ አለ። ቆይ ለስንታችሁ አስባት ትችላለች? እስኪ ቆይ ተረዳት አንተም። እሺ ለሊ ስለነገርሽኝ በጣም አመሰግናለሁ። በተቻለ መጠን ደግሞ ከአደይ ጎን ሆኜ ችግሮቿን ለመፍታት ሞክራለሁ። እሺ በቃ ጥሩ። አሁን እንሂድ ወደ ቤት። አይኔ ሲያየህ እንደገና ልቤ በጣም ይመታና ሁሉም ነገር ይጨንቀኛል፣ የማያወራው ይጸፋኛል። እንዴ ባርኪ እንዴት ነህ? እንዴት ነሽ? ደህና ነህ ባርኪ? ሰላም። እኔ ምንም ደህና አይደለሁም። እዚህ ቤት በጣም ደብሮኛል ባርኪ። ቆይ ደግሞ ምን ጎደለ? በቃ እኔ እዚህ ቤት መኖር አልፈልግም ባርኪ። ሊዱ አንቺ እኮ ትልቅ ልጅ ነሽ። ቆይ አሁን ቤተሰቦችሽ ጋር ሄደሽ ምን ልትሰሪ ነው? ከዚህ በፊት የኖርሽውን ኑሮ ድጋሚ ትኖር ነው ይመስልሽ እንዴ? ባርኪ እኔ እዛ መሄድ ነው የምፈልገው። በቃ እና ማሚ ጋር መመለስ ነው የምፈልገው። እዚህ እኮ አንድ ጓደኛ ራሱ የለኝም። ቆይ ለምን ከፍቅር ጋር ተስማምታችሁ አንድ ላይ አትውሉ? እኔ ልጁ ነኝ ከዛች ፍቅር ከተባለች ሆረር ጋር መኖረው? ባርኪ እዚህ ምን ትሰራለህ? አይገርም ፍቅር እድሜሽ ረጅም ነው። ስላንቺ ስናነሳ ነው የመጣሽው። ደግሞ ስለኔ ምን እያለች ነው? እሷን እየሰማት ብቻ ባልሆነ ባርኮት። ምንድነው የምሰማው ፍቅር? እንዴ ይሄን ያህል ጊዜ አንድ ቤት ውስጥ እየኖራችሁ እንዴት ነው የብቸኝነት ስሜት የሚሰማችሁ? ከዚህ ሁሉ ጊዜ በኋላ እንኳን ልትስማሙና ልትግባቡ አይገባም ነበር? እኔ ከሷ ጋር ጓደኛ ልሆን? አዎ ምን ችግር አለው? እኔ መቼም ከዚች ጋር ጓደኛ አልሆንም። እኔም አልፈልግሽም አንቺ ቀበጥ። በቃችሁ። እንዴ ምንድነው እንደዚህ የምትባሉት? ፍቅር ከአደይ ጋር ተስማማሽ ብዬ ደስታዬን ሳልጨርስ ከሊዱ ጋር ደግሞ ጀመርሽ? እኔ ምን ላድርግ ባርኪ? ሊዱ ምንም ስርዓት የሚባል ነገር የላትም። ታይ እንደዚህ አትሁኚ ብዬ ስንት ጊዜ ነገርኳት። እሷ ግን ምንም የምትሰማ አይነት አይደለችም። አታስመስይ እሺ ፍቅር። ያንቺ ማን በነገረሽ? በቃ ከዚህ በኋላ እንደዚህ ታወሩ እንዳልሰማችሁ። ሊዱ ፍቅር እዚህ ቤት ውስጥ እያለች ብቸኝነት ተሰማኝ እስቲ እንዳልሰማሽ እሺ?
የምርህን ነው ባርኪ? አዎ አንዳችሁ ለአንዳችሁ ጠበቃ ነው መሆን ያለባችሁ። እንደ እህትማማች መሆን ሲገባችሁ ምንድነው እንደዚህ የምትባሉት? ባርኪ ፍቅር አንተ ፊት እያስመሰለች ነው እንጂ አደይንም ይቅርታ ያለቻት እኮ የውሸቷን ነው። እያስመሰለች ነው። ምን? አዎ ባርኪ አደይን አሁንም እንደ በፊቱ ታሰቃያታለች። ሊዱ አፍሽን ዝጊ፣ የማይመስል ነገር አታውሪ። ምን ልትይ ነው? ለሊና አደይን ከዚህ ቤት አስወጣቸዋለሁ እያልሽ ነው ስታማክሪኛል ነበር? ባርኪ ሊዱ እየዋሸች ነው። እኔ እንደዚህ አይነት ሀሳብ ጭራሽ የለኝም። ፍቅር በቃችሁ። ከዚህ በኋላ ሌላ ነገር ስትነጋገሩ መስማት አልፈልግም። ይኸውላችሁ ተስማምታችሁ አብራችሁ መኖር አለባችሁ። እምቢ ካላችሁ ግን እማዬ ስትመጣ የምታደርገው ነገር ታደርጋለች። ባርኪ ለማዬ ምንም እንዳትላት። እኔ ምንም ያጠፋሁት ነገር የለም። ሊዱ አውቃ ነው። እኔ ለራሳችሁ ነው የምነግራችሁ። እስቲ ተመልከቱን። እኔና ዴቭ አንድ ቀን እንኳን ተጣልተን እናውቃለን? ዴቭና ፍቅር ደግሞ ምናቸው ይገናኛል? የኔ ወንድምማ ከዚች ጋር አይገናኝም። የኔ ወንድም ካንቺ ጋር እኩል አይደለም። እሺ እንደዚህ አይነት ፉክክር ይቅርባችሁ። ተስማምታችሁ አንድ ላይ ብትሆኑ ይሻላችኋል። ሁለተኛ ስትፎካከሩና ስትጣሉ እንዳላችሁ። አንቺ አቃጣሪ ለወንድሜ ምንድን ነው ያልሽው? ምን አባሽ ብለሽ ነው ያቃጠልሽው? አንቺ ፍቅር ልቀቂኝ፣ ነው አያገባኝም። አርፈሽ ቁጭ የምትይ ከሆነ ቁጭ በይ። አይካልሽ ደግሞ የቤዛ ዕጣ ነው እሺ የሚደርስብሽ። ፍቅር እያሳመምሽ ነው፣ ልቀቂኝ። ፍቅር ምን እያደረግሽ ነው? አንቺ አያገባሽም። አርፈሽ ተቀመጭ። አደይስ ልቀቂኝ። እቺ እብድ ሴትዮ ፍቅር ልቀቂያት። ምን እያደረግሻት ነው? እያሳመምሽ ነው ፍቅር። አንቺ የተረገምሽ ሰይጣን ልቀቂኝ። ፍቅር ልቀቂያት። እንደዚህ አታድርጊያት። አንቺ ነሽ ደፍረሽ እጄን ያልሽኝ። በምን እዚህ ድረስ እንደተደራረሳችሁ አላውቅም፣ ግን ሊዱ እንደዚህ ማድረጓ ተገቢ አይደለም። እሺ አንቺ ደፍረሽ የኔን እጅ ነካሽ። ሰምኛለሽ ፍቅር፣ ከዚህ በኋላ በቃሽ። እሺ ድጋሜ እጅን እኔ ላይ እንዳታነሽ። ባርኮት ምሳ ላቅርብ? አይ አደይ ዴቪ ምጣና ሰብሰብ ብለን ይሻላል። ነስቲ ቁጭ በይ፣ እስከዛ እናወራ። አደይ ብርሃን ጋር ደውይላትና የሚቸግራት ነገር ካለ ንገሪኝ። ሁሌም ቢሆን ከጎንሽ ነኝ። ደስተኛ እንድትሆኝ ነው ፍላጎት። አሁንማ እድሜ ለእናት ደሞዜንም ጨምራ ሰታኝ ልኬላቸው አልተቸገሩ። ትንሽ የነጻነታቸው ጉዳይ ነው ያሳሰበኝ እንጂ በብር ጉዳይ እንኳን ተመስገን ነው። የምረዳሽ ነገር ካለ ሁሌም ቢሆን ከጎንሽ ነኝ። እሺ አመሰግናለሁ ባርኮቴ። ላንቺ ከዚህ በላይ ብልሽም ባረግልሽም እኮ ምንም ማለት አይደለም ላንቺ ለዛች መጠቀም ያላረገችኝ ለቤዛ እንኳን ስንት ነገር ሆኜላት አይደል እንዴ? አደይ ይቅርታ በጣም። ለምን ባርኮቴ? ያኔ ላንቺ ስሜት መጨነቅ ነበረብኝ። ወደ ቤዛ ቶሎ መመለስ አልነበረብኝም። ግን ቢሆንም አሁንም ድረስ ውስጥ የሆነ ጥያቄ አለ። ምንድነው እሱ? ያኔ ፍቅር ጥያቄን ያቀረብኩልሽ ሰዓት ተመልሰሽ መጥተሽ ለፍቅር እንደዛ ማለቱ ለምን አስፈለገ? ነው ወይስ እነሱ እንደሚሉት የኔን ፍቅር ጥያቄ ልትቀበይ ነበር? አይ እንደዛ እንኳን አይደለም። ፍቅር ስትተናኮለኝ እሷን ለማስፈራራት ተጠቅሜበት ነው እንጂ እንደዛ አይነት ስሜት እንኳን የለኝም። እንደዛ እንደሆነ ጠርጥሬ ነበር። እርግጠኛ ለመሆን ነበር የጠየኩሽ። አደይ አንቺ ግን ከማውቃቸው ሴቶች ሁሉ በጣም ጥሩ ሴት ነሽ። ስንት ከኔ የበላለጡ እኔን የሚያስንቁ ሴቶች አሉ። ዴቭም ቢሆን እኔን አጠገቡ ስላገኘኝና ወጣ ብሎ ስላላያቸው ነው። አትሳሳች አደይ፣ ማንም እንዳንቺ የለም። እስኪ አስቢው፣ ባንቺ ቦታ ሌላ ሰው ቢሆን ኑሮ እኮ እኔና ዴቭ አልቆልን ነበር። ምንድነው የሚያልቅላችሁ? አደይ እስቲ በቀላሉ ቤዛን ተመልከቻት። እኔና ኤላን እኮ በድራማ አታላን ያለንን ገንዘብ በሙሉ ወስዳ ባዶ እጃችንን ታስቀረን ነበር። የሷማ ልክ ነህ፣ በጣም ያሳዝናል። ካንተ ጋር ተስማምታ አብራ ብትኖር ብልህ ብትሆን ነበር የሚሻላት። እንደዚህ ማድረጓ ስህተት ነው። የሰው ገንዘብ የሚያዋጣት መስሏታል። የራሷንም ይዞባት እንደሚጠፋ አላወቀችም። እሷ መቼ አርቃ አሰበች? የዛሬ ደስታዋን አይታ አይደል ተታይለችው። የሆነ ሆኗል። ለሚመጣው መጠንቀቅ ነው። ከቤዛ ብዙ ነገር ተምሬያለሁ። ግን ለሷ ብዬ አርጌው የጸጸተኝ ነገር የራሴን ስሜት ትቼ ስለሷ ስጨነቅ የሷን ነገሮች ሳስተካክል ሙሉ ለሙሉ ራሴን ማዳመጥ ትቼ ነበር። እሷ ከሄደች በኋላ የውስጥ ጩኸት ተመለሰ። አልገባኝም። ታዩ
ለኔም ላንቺም ያጠቅመን ነገር ግን ግራ ገብቶኛል ምንድነው ግራ ያጋባ ነገር ታዩ ካሁን በኋላ ምን ብዬ ነግርሻለሁ አንቺ ዝም ብለሽ ነው ሮማን እነሱ ስለ መሬታቸው እንጂ ስለ አንቺ ምንም ግድ የላቸው ባገኝሽው አጋጣሚ አምልጠሽ ነው መምጣት ያለብሽ እኔ ይኸውልሽ እንደዚህ ምልሽ ስለ አንቺ ስለምጨነቅ አንቺ ከተመቸሽ ግን እሺ ሁለተኛ ይገርምሻል እንዴ ገና ሶስተኛ ይደግምልሻል ሰውየው እኮ ጫኔ ነው ሮማን ይኸውልሽ ባገኝሽው አጋጣሚ ጠፍተሽ መምጣት ነው ያለብሽ ካለዛ ህይወትሽ አደጋ ላይ ነው ያለው በቃሽ ይኸውልሽ እደውልልሻለሁ እሺ አዲስ ነገር ካለ አንቺ ማሳውቂ በቃ ቻውሽ ምን ወደኝ ባክቶኝ እስቲ የዚች የሮማ መጨረሻ በጣም እያሳዘነኝ ምን ላደርግላት እንደምችል በጣም ግራ ገብቶኛል እኔ ካረዷት ደግሞ ማንም ሊረዳት አይችልም እንዴ ዳይመንድ አንተ እኮ የተቻለን ያረክላት ነው እዛ ደግሞ ጓደኛ አሽዋ አለ እዚህ ትምጣ ካልክ ደግሞ ከዛ የባሰ ህይወት ነው የሚያጋጥማት እዚህ ከዛ እዚህ ለሷ በጣም የተሻለ ነው ኪንጎ ምንድነው የሚሻለው ሰው ቤት መስራት ነው የሚሻለው አዴን እንዴት እንደሚያሰቃዩት ይያይ እስቲ መጀመሪያ ከዛ ህይወት ውጣና እዚህ ከመጣሽ በኋላ መላ አይጠፋም ቆይ ግን አንተ ክላስ ብለኛ ነበር እንዴ ሄድኩ ለምን ተመለስክ ባክ ምን መማር አልቻልኩም ሐሳብ ያለው አዴጋ ነው አንተ ደግሞ ኪንጎ በቃችን ልጅ ተዋት በቃ ቁርጥህን ነገረች አልፈልግህም ማለች አይደል እስቲ አዴ የምትለው ነገር እርግፍ አርገተው እንዴ ይሄው መመረቂያ እኮ እየደረሰ ነው ለቤተሰቦች ምን ልትላቸው ነው እሺ ብቻለማ ደስ ባለኝ ነገር ግን አልችልም አትበል ኪንጎ ትችላለህ በደንብ ትችላለህ አንተ ስላልፈለክ ነው እንጂ በደንብ ትችላለህ አዎ አልፈልግም አዴ መተው አልፈልግም ወዳታለሁ እሷ ግን አትወድም እውነታው ነው አየህ ይሄንን አምነ መቀበል አለብህ የዴቭ ነገር ግን ግራ እየገባኝ ነው ዴቭ እኮ ሊረዳሽ ይገባል አደይ መጀመሪያ አንቺ ማስተካከል ያለብሽን ነገሮች አስተካክሊ እሱማ እያደረኩ ነው ግን ሁለቱንም እየጎዳዋቸው ነው ሁለቱን ማን ናቸው ዴቭ እና ኪንጎ እንዴ ኪንጎን እንዴት ነው ከዴቭ ጋር የምታወዳድሪው ያው ኪንጎም ዴቭም ለኔ ያላቸው ፍቅር ተመሳሳይ ነው ባርኮት ኪንጎን እርሹ ከኪንጎ ጋር እንድትሆኝ እኔ ራሴ አልፈቅድልሽም ምን ነው ኪንጎም እኮ ልክ እንደ ዴቭ ሰው ነው እኔ እነሱ ልጆች ምንም አልወዳቸውም እንዴ ቆይ አደይ አንቺ ላይና ፍቅር ላይ ያደረጉትን ነገር ረስተሽ ነው እንዴ አረሳውትም ግን እኔን ፍለጋ እዛ ድረስ መተው ዋጋ ከፍለውልኛል ያደረጉልኝ ነገር ካደረጉብኝ በላይ ነው ቆይ ታዲያ ምን እያሰብሽ ነው አደይ ዴቭን እኮ ማታፈቅሪው ከሆነ የግድ ከሱ ጋር መሆን የለብሽም እስቲ ቆይ ተረጋጊና አስቢ ምንም በእነሱ ጉዳይ የማስብበት ነገር የለም ውሳኔን አሳውቂያቸዋለሁ ግን ሊሰሙኝ አልቻሉ እነሱ ካልሰሙ ታያቸው እኔ ሰማሻለሁ አደይ ማንም ይልሽን ነገር ምንም አታርቂ ሁሉም የራሱን ስሜት እንድታዳምጪ ነው ይፈልገው አንቺ ግን ብልጡ ነሽ የራስሽን ስሜት ብቻ አዳምጪ እሺ አዳምጣለሁ ስለ ምክር አመሰግናለሁ እነሱ ካልሰሙሽ ታያቸው እኔ ሰማሻለሁ ለማንም ብለሽ ምንም ነገር እንዳታረቂ ሁሉም የራሱን ስሜት እንድታዳምጪ ነው ይፈልገው አንቺ ግን ብልጡ ነሽ የራስሽን ስሜት ብቻ አዳምጪ እሺ አዳምጣለሁ ስለ ምክር በጣም አመሰግናለሁ ምንም አይደለም እንዴት ነው አደይ ምን ነው ችግር አለ እንዴ አዎ ዴቭ ይሄው ዛሬ ባርኮት ፊት ነው የምነግርህ ምንድነው እሱ ካሁን በኋላ እኔን እያፈቀርከኝ እንድትኖር አልፈቅድም ማለት አልገባኝም ዴቭ እንደምታፈቅረኝ አውቃለሁ ነግረኸኛል እኔ ደግሞ ለዚህ ነገር ዝግጁ እንዳልሆንኩ ነግሬያለሁ ከዚህ በኋላ እንደዚህ ያልከው አይመሮዬን አትበጥብጠው አዎ ዴቭ አዴን እያወራኋት ነበር ይኸውልህ አዴን የምትወዳት ከሆነ በአንተ ጉዳይ ይሄን ያህል መጨነቅ የለባትም ቆይ አልገባኝም ምንድነው የምትሉት ባርኪ አደይ እውነትሽን ነው እኔ አንቺን ማፍቀር ያስጨነቀሽ አዎ አይምሮዬ ትክክል እያሰበልኝ አይደለም ከዚህ በኋላ ላንተም ለኪንጎ ማስተባበያ ቃል አልናገርም የራሴ ብዙ ችግሮች አሉብኝ እነሱ ልፍታበት በቃ ተውኝ ዴቭ እስኪ ባርኮትን ተመልከተው አንዴ ጠየቀኝ በቃ እኔ መልሴን ነገርኩት ከዛ በኋላ ግን ደግሞ አላነሳብኝም ይሄን ያህል አማርሻለሁ አደይ አዎ ዴቭ
እኔ በጣም እየተጨነቅኩ ነው። ካሁን እንደዚህ ሆነ እንደዛ አደረገ እያልኩኝ በእኔ ምክንያት ነው እያልኩ ራሴን መውቀስ ሰልችቶኛል። ባርኪም እንደዛ ነው የምታስበው? አዎ ዴቭ፣ አደይን እኮ አሳልፌ የሰጠው እንድታግዛት ከጎኗ እንድትቆም እንጂ እንደዚህ እንድትሆን አልነበር። ስለዚህ ይሄ ሁሉ አደይ የተናገረችው ነገር ያንተ ሀሳብ ነው ማለት ነው? የእሷ ሀሳብ መናገር ለእኔ ምን ይጠቅመኛል? ተው እንጂ ልብ ግዛ። አደይ እንደዚህ በማሰብሽ በጣም ነው ያዘንኩት። ቢገባሽ እኮ መፈቀር ጸጋ ነው። እንደዚህ ደግሞ ባርኮት ፊት መናገር የማይጠበቅብሽም ነበር። ቆይ ምን ለማድረግ እየሞከርሽ ነው? እኔን ለማሸማቀቅ እየሞከርሽ ነው? ዴቭ፣ አደይ ሌላ ነገር አትጠይቃት። በቃ እሷ ልታከብራት ይገባልሽ። አደይን ስለማክበር እየነገርከኝ ነው ባርኪ? ቆይ ዛሬ ምን አውርታችሁ ቢሆን ነው እንደዚህ ተግባባችሁ? አደይ ነይ እንጂ ተመለሽ። የጠየኩሽን ጥያቄ መልሽልኝ። ዴቭ ልቀቀኝ። ብቻዬን ሆኜ ማሰብ ፈልጋለሁ። አደይ ወይ ልጅ እንዴት ነሽ አደይ? ምን ሆነሽ ነው? እያለቀሽ ባልሆነ? አላለቀስኩም። ምን ፈልገሽ ነው? ምን እፈልጋለሁ ብለሽ ነው? ቅድም ከፍቅር እጅ ስላዳንሽኝ ቴንኪው ልልሽ ነው የመጣሁት። ችግር የለውም። እኔ የምልሽ ግን ለምን ለሁለት ሆነን ፍቅርን የሆነ ነገር አናረጋት? አይ እኔ እንደዛ አይነት ነገር አልፈልግም። እንዴ እሷ ያሰበችልሽን ብታቂማ እንደዚህ ባላልሽ አደይ። እሷ ምንም ታስብ ምንም ታደርግ፣ ከዚህ በኋላ እሷ ነገር ታፍታኛል። በቃ ተይኝ ካልሽ እንግዲህ እናታልቅሽ በቃሽ። ቆይ ባርኪ ምን እያደረግክ ነው? ይኸውልህ ዴቭ፣ ብዙ ጊዜ ሰጥቼህ ነበር። አንተ ግን ምንም ልትጠቀምበት አልቻልክም። ይባስ ብላ አደይን እያበሳጫት ነው ያለው። እሷ ደግሞ በአንተ ምክንያት ይህን ያህል መሆን የለባትም። ባርኪ በጣም ነው ማከብር፣ ግን እያደረግክ ያለው ነገር ትክክል አይደለም። በእኔና በእሷ መሀል መግባት የለብህ። ዴቭ አትሳሳት፣ ያገባኛል። አደይን እኮ እኔም አንተ ምን? ቆይ ባርኪ ልጠይቅ፣ ለአደይ ያለ ስሜት አሁንም አለ? በፊትም ቢሆን እኮ ለአንተና ለእሷ ስሜት ብዬ የራሴን ስሜት ሸፋፈንኩት እንጂ በፊትም ቢሆን ታውቀኛለህ። ቤዛ ስትሄድ ነው ለአደይ የነበረ ስሜት ትዝ ያለ? ዴቭ ተው፣ እላፊ ነገር ከአንተ ጋር መነጋገር አልፈልግም። በጣም ታሳፍራለህ። ቆይ ስንት ነገር ነግሬ እንደማፈቅራት እያወቅህ እንዴት ጉድ ትሰረኛለህ? ታውቃለህ በፊትም ቤዛ ስለመጣች እንጂ ለኔ አስባ አልነበረም። ድሮንም ተው፣ የማፈቅራትን ሴት ባላፈቀርካት ነበር። እሺ ምን እያልክ ነው? ትሰማኛለህ? በዚህም አለ በዚያ አደይ የኔ ሚስት ነው የምትሆነው። አደይን እስካልከፋት ድረስ በደስታችሁ ደስተኛ ነኝ። ይኸውልህ ዴቭ፣ ይሳካል። ነገር ግን የምወዳት አደይ በአንተ ምክንያት ሲከፋት ማየት አልፈልግም። ነገሮችን ልታቀልላት እንጂ ልታከብድባት አይገባም። አዴና ታስጨንቀኛለች። አፍ አውጥታ ባትልም በጣም ተጨንቃለች። አይታየም እንዴ ዴቭ ምን ያህል ልትጨነቀች? እንደዚህ እያልክ አደይ ለኔ ያላትን አመለካከት አትቀይረው ወይስ አንተ የምትፈልገው ነገር አለ? ምን ልፈልግ እችላለሁ? እኔ አላውቅም። ምናልባት አደይ እኔን እንድጠላኝ አድርገህ ለራስ እያመቻቸ ይሆን? ይኸውልህ ዴቭ፣ ማይመስል ነገር አትናገር። እኔን ይሄን ያህል አታውቅኝ ማለት ነው? ትሰማለህ? አደይን የኔ ማድረግ ለኔ በጣም ቀላል ነገር ነው፣ ግን ደግሞ አላደረኩትም። ምክንያቱም አንተን አስቤ ነው። እሺ አንተ ግን ማይመስል ነገር የምትናገርና ግራ የምታጋባኝ ከሆነ እመነኝ ውሳኔ ለመወሰን እገደዳለሁ። ምን ለማለት ነው እገደዳለሁ ማለት? አደይ ደስተኛ እየሆነች አይደለም። አደይ ከዚህ በኋላ ስታዝን ባያት እመነኝ ወደ ውሳኔ እገባለሁ። እሺ
እንዴ ኤላይ ደህና ነህ? ምንድነው በሰላም ነው ስልክ ማታነሳው? በጣም አስጨነቀኝ እኮ። እሺ በቃ እና ግን ደህና ነህ አይደለም? እና ደግሞ መች ነው የምትመጣው? በጣም ቆየህ እኮ። እሺ በቃ እንደጨረስክ ና በቃ። አይ እኔ እንኳን ደህና ነኝ። ያው ካንተ ናፍቆት በቀን አይ አይደብረኝም። አደጋ ሄዳለሁ። እሺ ላይ ያንተ ምንም አታስብ እሺ? እሺ በቃ እሺ ቻው። አደይ ያሹን ስልክ ስጪኝ። ደግሞ የሱን ስልክ ለምን ፈለግሽው? ላውራው ነው። እሺ ሰጥሻለሁ፣ ግን አደራ ለፍቅር እንዳትነግሪያት። ምን ነው አደይ ያደረገችሽ ነገር አለ እንዴ? አዎ ለዳይመንድ የአባቴን አድራሻ ጠይቀው ነበር። አባቴን ካፈላለገች ደግሞ የሆነ ነገር አስባለች ማለት ነው። እቺ ተንኮለኛ ደግሞ ምን አስባ ይሆን? ወንድሜ ምን ሆነ ነው? አስነገጥከኝ እኮ። ሊዱጭ እንዴ ለምን? ተናገርኩ ውጪ። ዴቭ አደይን እያወራኋት እኮ ነው። አደይ ማወራት ነገር አለ ውጪ። እና ምን ችግር አለው? እኔ ፊት ማውራት አትችሉም? ሊዲያ ዴቭ ምን ሆነ ነው? አደይ እኔ አንቺን ያስጨነቅኩሽ ነው? ማን ነው አስጨንቃታል ያለ? እስኪ ቆይ መጀመሪያ ተረጋጋ። አልረጋጋም አደይ። ቆይ ለባርኮት ምንድነው የነገርሽው? ምን ነገርኩት? ለሱም ላንተ ምንም የተለየ ነገር አልነገርኳቸውም ዴቭ። በየቀኑ እንደምወድሽ የነገርኩሽ አስጨነቅኩሽ አይደል አደይ? ይኸውልሽ አደይ እኔ ራስ ወዳድ አይደለሁ። ባርኮትን የምትወጂው ከሆነ ንገሪኝና ወደ መጣሁበት ከያቴ ጋር ልመለስ። ቆይ ለምንድነው ምንም በማለቀው ነገር ነፍሴን የምታስጨንቃት? ካንተም ከሱም ጋር ከወንድምነት ውጪ ምንም አይነት ፍላጎት የለኝም እያልኩ እኮ ነው። ይኸውልሽ አደይ ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። አሁን ሁሉም ነገር ትክት ስልችት ነው ያለኝ። እሺ በቃ ወንድሞቼ ናችሁ። ከዚህ በኋላ እየመጣክ እንደዚህ አይነት ነገር አትንገረኝ። እሺ ማዬ አታስቢ፣ እዚህ ያለው ሁሉ ነው ማስተካከለው። እሺ ፍቅር ማዬ እንዴት ነች? እሷ ደህና ናት። እማማ ግን በጣም ታማለች። ቆይ ክላስ መቼ ነው የምጨርሽው? ከሁለት በኋላ ጨርሳለሁ። እንደዛ ከሆነ በቃ እነሱ ወደኛ የማይመጡ ከሆነ እኛ ወደ እነሱ ጋር እናያቸዋለን። እሺ ዴቭም አብሮን ይሄዳል አይደል? እንዴ ዴቭ ደግሞ ምን ይሰራል? እሱ ካሪ ደግሞ እኔ ማለት ይሄ ደግሞ ማለት ነው ምንም ማለት አይደለም፣ ግን አደይ ብትሄድ ጥሩ ይመስለኛል። እማዬም ደስ ይላታል። ያው አደይ አብራም ሄድ ከፈለገች ትሄዳለች። በቃ እኔ እመለሳለሁ። ልሂድ። የት ልትሄድ ነው? ለኔ ጋር ደርሼ እመጣለሁ። ማውራት ነገር አለ። አደይ እንዴ ዴቭ እዚህ ብቻ ምን ትሰራለህ? ፍቅር አለችኝ ውጪ። እሷን ተዋት። አሁን አንተን አገኘሁ አይደል? ለምን እወጣለሁ? እሷ እዚህ ከሌለች አንቺ ምን ትሰሪያለሽ? አንተ የምትሰራው። እኔ ምን ስሰራየሽ? አንተ ቁጭ ብለሃል፣ እኔ ደግሞ ካንተ አጠገብ ቁጭ እላለሁ። ቆይ አንቺ ልጅ ጤነኛ አይደለሽም? አይደለሁም ዴቭ። ያንተ ፍቅር በሽተኛ ካደረገኝ እኮ ቆየ። መቼ ዞር ብለህ አይታኝ እንኳን ታውቃለህ? አንተ አደይ አደይ እያልክ ትዞራለህ እንጂ። ቆይ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማቸው? አልገባኝም። አደይም በጣም እንደማፈቅራት ታውቂያለሽ አይደል? እሷ ግን ለኔ ስሜት ግድ የላትም። አደይ ከኪንጎ ኃይለኛ ፍቅር ስለያዛት አንተን የምታይበት ጊዜ የላትም። ከኪንጎ ጋር እንደሆነች በምን አወቅሽ? አደይ እያታለለች ነው ዴቭ። እሷ ደግሞ ለአንተ የምትመጥን አይነት ሴት አይደለችም። ካገኘችው ሰው ጋር መልከስከስ ነው ስራው። ተይ ፍቅር፣ አደይ እንደዚህ አይነት ባህሪ የላትም።
እሷን በዚህ ልክ ትረዳታለህ፣ ትከላከልላታለህ፣ ትቃወምላታለህ። እስቲ ለኔ አንዴ እንኳን ጊዜ ይስጠኝ። አውቃለሁ ፍቅር፣ እኔ አንድም ቀን ላንቺ ፍቅር ሰጥቼሽ አላውቅም። ግን በቃ የምትወጂኝ ከሆነ ተረጂ። እኔ ለአዴ ያለኝ ፍቅር ከአቅሜ በላይ ስለሆነብኝ ይገባኛል ዴቭ። አዴን ታፈቅራት ይሆናል፣ ግን እሷ አንተን አትፈልግም። ቆይ ሁለታችንም ለምን የማይፈልጉንን ሰዎች ፍለጋ እንጎዳለን? ዴቭ እባክህን ፍቅሬን ተቀበለኝና አብረን ነው። ፍቅር ዞር በይልኝ እሺ። ይሄ ጭራሽ የማይሆን ነገር ነው። ለምን አይሆንም ዴቭ? አስበኸዋል? እኔ እናንተ አብረን ሆነን ማለት አዴ ራሷን ተመለማመጥ ትጀምራለች። ዴቭ እሺ በለኝና ፍቅሬን ተቀበለኝ አብረን ነው። ቆይ ባርኬ ምን እያልከኝ ነው? አዴ ምንድነው የሆነችው? ምን እያልክ ነው ባርኬ? አዴ ምንም አልሆነችም። ይኸውልሽ ለሊ፣ አንቺ የምታውቂው ነገር ካለ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ቆይ እኔ ምንድነው የምነግርህ? ለአዴ ካንቺ በላይ የሚቀርባት ሰው የለም። ስለ ዴቭ ወይም ደግሞ ስለ እኔ ነገረችሽ ነገር ካለ ማወቅ ፈልጌ ነበር። አዴ ከዚህ በላይ መጎዳት የለባትም። ይኸውልህ ባርኬ፣ አዴ ላንተም ሆነ ለዴቭ ከወንድምነት የዘለለ ሌላ ምንም ስሜት የላትም። ነገር ግን እንዴት ስለዚህ ነገር ልትጠይቀኝ ቻልክ? ማለቴ ስለ አዴና ስለ ዴቭ አሁን የምትጠይቀኝ የተፈጠረ ነገር አለ እንዴ? አረ የለም ለሊ፣ እንዲሁ የሚያስጨንቃት ነገር ካለ ላቅልልላት ብዬ ነው። መጀመሪያ ከቤዛ ጋር ስትሆን አዴ መርሳት አልነበረብህም። ያንን ሁሉ ነገር እኮ ያደረኩት ለዴቭና ለአዴ ደስታ ስል ነው። ግን ደግሞ ሁለቱም ደስተኞች ካልሆኑ ወደ ቀድሞ ቦታ መመለስና አዴን ደስተኛ ማድረግ ይኖርብኛል። በምን መልኩ ነው ደስተኛ ልታደርጋት ያሰብከው? ለሊ፣ ይህንን ነገር ለማንም እንዳትናገሪ፣ ላንቺ ብቻ ነው የምነግርሽ። ምን መሰለሽ፣ እኔ አዴን አፈቅራታለሁ። ምን? አሁንም ድረስ አፈቅራታለህ? አዎ ለሊ፣ አፈቅራታለሁ። ለዴቭና ለሷ ስሜት ስለ ራሴን ስሜት ሸፋፍኛለሁ። ነገር ግን ዴቭ እሷን አሳልፎ ለሌላ ሰው የሚሰጣት ከሆነ ባዴ ቀልድ የለም። እሱ የኔን ያህል ጠንካራ አይደለም። ልቡ ቶሎ ይሰበራል ብዬ ነው እንጂ አዴን በጣም ነው የምወዳት። ቆይ ባርኪ፣ የምርህን ነው እያወራ ያለው? አዎ ለሊ፣ የምሬን ነው። አዴ እሺ ብለኝ እኔን ፍቅር ባትቀበለኝም እኔ ግን በጣም ነው የምወዳት። እኔ ምን እንደምል አላውቅም ባርኪ፣ ግን አዴ ስለዚህ ነገር ከሰማች ድጋሚ ራሱ መታወራ አይመስለኝም። እኔም እኮ እሱን ፈርቼ ነው አንቺ ጋር የመጣሁት ለሊ። ስለኔ የምታውቂው የነገረችሽ ነገር ካለ ነገርኝና ደስተኛ አድርጌ ላኖራት ነው ፈልግ። ቆይ ግን አንተ እንዴት ነው ከዚህ ሁሉ ጊዜ በኋላ ያዴ ፍቅር ትዝ ያለክ ነው ወይስ አሁን ላይ ቤዛ አጠገብ ስለሌለች ነው? ምን ቆምሽ መሰል ፍተሽ? አይ ወንጀል እነዚህ ክፍሎች ከነጭ ሌላ ሰው አለ? የለም። እና አይ እንዲሁ ዝም ብዬ ነው። ወዴት ልትሄጂ ነው? ለሊጋ። እሷ ጋር ደግሞ ቆይ ምን ትሰሪያለሽ? ለሊላ ወራት ደህና ጓደኛ እንዳለው ሰው ጠፋልፈሽ አትሄጂ እሷ ጋር። እሺ ሰምኛለሽ? ማንን ጓደኛ ማድረግ እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እንዴት ነው እባክሽ መልስ የምትሰጪኝ? ቅድም አብሬ ቁጭ ብዬሽ ሳወራሽ ኩያሽ መሰልኩሽ። በቃ እኔ እንደፈለግሽ መናገር ትችያለሽ፣ ለሊን ግን እንዳትናገሪያት እሺ? እንዴ አደይ ጭራሽ አንቺን ተመለሰሽ ጠገብሽ። ለነገሩ ይሄ ዴቭ ነው ሞ እና ወደ ስራ እንሂድ። በቃ ትንሽ ነው እየመሸ ነው። በቃ እኔ ዛሬ ደብሮኛል። ዳይመንድ ምን ነክቶችሁ? ደህና ነሽ? ምን አደረኩ? ያስቀየምኩ ነገር አለ? ይኸውልሽ አይደል አንቺ ትንሽ ካንቺ የምደብቀው ምንም ነገር የለም። በጣም አስቀይመሽኛል፣ ተቀይሜሻለሁ። ኪንጎ ባንቺ ምክንያት በቀን በቀን እንደዚህ መሆን የለበትም። አውቃለሁ ለዴቭና ለኛ ያለሽ አመለካከት እኩል እንዳልሆነ አውቃለሁ። እንደዛም ቢሆን ግን ብዙ ነገር አብረን አሳልፈናል። እኔ ደግሞ ምን አደረኩ? ኪንጎን ያወቀው ተው ብሎ እኮ ይሰማኛል።
ኪንጎን ለምን እንደሌሎች ወንዶች አታወሪ? ዴቭ ሲጠይቅሽ የምትመልሽበት መልስና ኪንጎ ሲያወራሽ የምትመልሽው መልስ አንድ ነው አይደል? አልገባኝም። ምን የተለየ ነገር አለ? ዴቭን ትወጪዋለሽ? ይሄን ጥያቄ ለስንተኛ ጊዜ እንደተጠየቁ ብትወቅ ደግማ አትጠይቀኝም ነበር። ስገባም ሰውጣም ሁሉም ሰው እንደዚህ ነው የሚለኝ። ለምን አንተ እንኳን አትረዳኝም? እንደኔ የሚረዳሽ ማንም እንደሌለ አንቺም ታውቂዋለሽ። ግን ደግሞ ይኸውልሽ ካንቺ ጋር በተጋጫችሁ ቁጥር ዴቭ እየመጣ ከመሬት ተነስቶ ኪንጎን እንዲናገሩ አልፈልግም። በቃ ይደብረኛል። ልጁ አደይን ያልሻታል እንዴ? ለሊጋ ብላ ሄዳለች። ቆይ አሁን ደግሞ ለምን ፈለካት? ከሷ ጋር ያለህን ነገር አልጨረስክም እንዴ? አንቺ ምን አለብሽ ልጁ? እስኪ ተይኝ። ዴቭ ሁሌ እኮ ከዚህ ቤት እንሂድ ስልህ የማትሰማኝ አንተ ነህ። እዚህ ሀገርም ሆነ እዚህ ቤት መኖር አይጠበቅብንም እኔ እናንተ። ማሚ ደግሞ እዚህ ቤት አንድ ቀን መታ ከፍቅር ጋር ብትኖር እኔ ለምን ልሄድ እንደምል ትረዳኝ ነበር። በቅርቡ አንድ ነገር አድርጋለሁ። ከዛም ወስናለሁ። ወይ ከዚህ ቤት ሄዳለሁ ወይ ደግሞ እዚሁ ቀራለሁ። ምን ልታደርግ ነው? እሱ አንቺን አይመለከተሽም። ለምንድን ነው የማይመለከተኝ? እዛ የምትሄደው እኮ አንተ ብቻ አይደለህም፣ እኔም አብሬክ ነው የምሄደው። ስለዚህ ንገረኝ። ድርቅ አትበይሽ ሊዱ። አይመለከትሽም ካልኩሽ አይመለከትሽም። ቤዛ ልቤን ሰብረው ነበር። ከዛ በአደይ ተስፋ አድርጎ ልቤ መጠገን ሲጀምር ተመልሳ መጣችና ውሸቷን ሞልታኝ አታለለች። አሁን አንድ ያለኝ ተስፋ ቢኖር አደይ ብቻ ናት። ይኸውልህ ባርኬ፣ አሁን እኔ ምንም ብትሰማኝ ነው የሚሻለው። አደይ ላንተም ሆነ ለዴቭ ከወንድምነት የዘለለ ምንም አይነት ስሜት የላትም። ደግሞ በድጋሚ ፍቅርን የምታቀርብላት ከሆነ በቃ አደይ ከዚህ በኋላ ሰው ማመን የሚባል ነገር ታቆማለች። ለምን? ወንድሜ ብላ ያመነች ሰው ምን እንዳደረጋት እያየች እንዴት ሰው ታምናለች ብለህ ታስባለህ? ይኸውልህ ባርኬ፣ አንተ እስከዛሬ ድረስ ፍቅርን በወዲህ ይዘህ ጭጭ ብለህ ተቀምጠሃል አይደል? በቃ አሁንም እንደዛው ነው ማድረግ ያለብህ። ላንተም ለዴቭም ለአደይም የሚሻለው ይሄ ነው። እስከ መቼ ለሊ? ፈጣሪ ላንተ ብሎ ካስቀመጣት ይትሄድብሃለች። እንግዲህ መጠበቅ የምትችል ከሆነ እስከ መጨረሻው ጠብቃት። ያው እድለኛ ከሆንክ አብራችሁ ትሆናላችሁ። ግራ ስለገባኝ ነው ለሊ ወደዚህ የመጣሁት። ኤላ ስለሌለ ማንን ማማከር እንዳለብኝ አላወኩም። ይቅርታ እሺ ካስጨነኩሽ። ኧረ እኔ ምን ታስጨንቀኛለህ? እንዲሁም ብቻዬን ስለሆንኩኝ እንዳይደብረኝ መታጫወትከኝ። ይልመድብሽ፣ አትጥፋ። አመሰግናለሁ እኔ ጥሩ አማካሪ። በቃ እኔ ልሂድ። እንዴ ትንሽ አትቆይም ባርኬ? አይ እኔ ልሂድ ለሊ። እሺ በቃ ደግሞ እዚህ ከደበረሽ ብቻሽን ቁጭ አትበይ። አደይ ጋር መሄድ ትችያለሽ። እሺ እመጣለሁ። እሺ ቻው። እሺ ባርኬ። አያዴ እንደምን እየተሰማሽ ነው? ቆይ ምን አለበት ለአንድ ሳምንት ቆይተሽ ትመለሻለሽ? እኔ እዚህ ጭራሽ ነው ያልቻልኳቸው። መተሽ ልክ ልካቸውን አሳይተሽልኝ ትመለሻለሽ። ዴቭ ቆይ እንዴ መልሽ ልደውልሽ። ፍቅር ወይ ዴቭ የእውነት ግን ትወጂኛለሽ? ምን ጥያቄ አለው? በቃላት ከምነግርህ በላይ ነው ማፈቅር። እሺ ከዛሬ ጀምሮ አብረን እንሆናለን። ማለት ቆይ እንዴት ፍቅሬን ተቀብለኝ ነው? አዎ ፍቅር ተቀብዬሻለሁ። ቆይ እንዴት ለምን ብለሽ አትጠይቂ። እኔ አፈቀርኩ ስትይ ለምን አፈቀርሽኝ ብዬ ጠይቄሻለሁ? አላልከኝ። ስለዚህ ፍቅር በቃ ምንም አይነት ጥያቄ አልፈልግም። እሺ አደይ ነኝ። እንዴ አንተም እንደ ዳይመንድ ምትዘጋ ይመስሉኝ ነበር። እንዴ አንቺን የሚዘጋ ልብ ኖሮኝ ነው? እሱም እኮ የተቀየመኝ አንተን ስላስከፋው ነው። ተይ እባክሽ፣
ወረኛ በይ ባል እንዳለሽ ብናገኝ ኖሮ ይሉ አይፈጠር ነበር። የምን ባል ምንድነው የምነግርህ? ዴቭ እጮኛሽ እንደሆነ ነው። ኧረ እኔ እና እሱ ምንም ነገር የለንም። ማነው እንደዛ ያለው? ዳይመንድ ኬታ ምንቱ ነው ይብላው። አላውቅም። በቃ እኔ ልሂድ። ቆይ እንዴ ምንድነው? ሰማኛለህ ኪንጎ፣ መንገድ ላይ የጎተትክ የምሰማ ሴት አይደለም። ድጋሚ ብትደግመው ግን የመጨረሻችን ነው። እሺ ኪንጎ፣ ወይን ከህይወት ወጣልኝ አለቻለን። ለማስማስ ነው መልከታል። ልቀቀኝ። አንተ እንደመለከተኝ እንደመለከት ያስብ። ኧረ ተው ባርኮት፣ በእጅ ሰበብ ይሆንብሃል። ኧረ ተው ሞታብህ ባርኮት። ኧረ ገደልከው ልጁ። ያንቺ